አንዳንዱ ደግሞ ኔጌቲቭ ፐርሰናሊቲ ያለው ሰው የሚያገነን ስክሪፕት ይጽፋሉ። ስለዚህ ልጆቹ ፊልሙን አይተው ኔጌቲቭን ካራክተር መሆን ነው የሚፈልጉት፣ ፖዚቲቭን አይደለም መሆን የሚፈልጉት። ሰው ለሰው አጨራረሱ ባያምር ኖሮ ትውልዱ አቶ አስናቀን ነበር የወደደው። አቶ አስናቀ ነበር ጀግና። በባልቻም ይችልበታል። እንግዲህ አቶ አስናቀ ፍርሃቴ እነዚህ ሰዎች ሲጨርሱት አጨራረሱ ይሄኛው ካራክተር ሂሮ ሆኖ ከጨረሰ ጉዳችን ነበር ያልኩት። እና የሚጻፉት ስክሪፕት ራይተርስ የሚጽፉት ጽሁፍ በጣም ወሳኝ ነው እና በጣም ኪነ ጥበቡን ለፐርሰናሊቲ ዴቨሎፕመንት በጣም መጠቀም ይቻላል። እኔ ደግሞ ኢንትረስትድ ነኝ እዛ ላይ በጣም ኢንትረስትድ ነኝ። በአንድ ደቂቃ አቁማዳ ይዘጋጃል። ከፍየል ቆዳ ነው የሚዘጋጀው ወይን ጠጅ ለማስቀመጥ። ከዛ ይሰራና አዲስ ወይን ጠጅ አዲሱ አቁማዳ ውስጥ ይገባል። ከዛ ወይን ጠጁ ፈርመንት ያደርጋል። ፈርመንት ሲያደርግ ጋዝ ያወጣል። ጋዙ ሲወጣ አቁማዳው ስትሬች ያደርጋል። ከዛ ጋዙ አውጥቶ ሲያልቅ ስትሬች ያደርግና ያቆማል። ስለዚህ አዲሱን ወይን ጠጅ አዲሱን አቁማዳ ውስጥ እንከታለን። አቁማዳ ግን ሲቆይ ይደርቃል፣ ድርቅ ይላል። አዲስ ወይን ጠጅ አምጥተን አሮጌው አቁማዳ የደረቀው እስካስገባ ነው ወይን ጠጁ ፈርመንት ሲያደርግ ጋዙ ሲለጥጠው ይተረታል፣ ይቀደዳልና ወይን ጠጁ ይፈሳል፣ ሁለቱም ይጠፋሉ ይላል። እና አዲስ አስተሳሰብ አዲስ አቁማዳ፣ አሮጌው አቁማዳ ውስጥ አዲስ አስተሳሰብ ከከተተን ይቀደዳል ለማለት ነው እሷ ነገር የነበረችው። እና ሌላው እሺ በጣም ደስ ብሎኛል። ዶክተር ጃራ ከባድ ጥያቄ ነው የጠየቁኝ። እውነት ለመናገር ሜዥር አላደረኩትም አይደል፣ የኔን ራሱ ኤፈርት ሜዥር አላደረኩትም። አንዳንድ ሀገሮች ሲሄድ ግን ወጣቶች እዛ ተወልደው ያደጉ ሰላም ይሉኝና እንዴት አወቃችሁኝ ስላቸው ቪዲዮ ይከፈትና ቤታችን ንቁጭ በል ተብለን ቁጭ ብለን እንማራለን፣ ቁጭ ብለን ግዴታችን ነው ብለው ፐርሰናሊ የኔን ያመጣሁትን ተጽዕኖ በግል እንዲህ በነጠብጣብ እንደው ማየት እችላለሁ። ግን በአጠቃላይ ግን ሜዥር ተደርጎ ግን ምን ያህል ሰርተናል የሚለውን ግን በእውነት አላውቅም። አንዳንዴ ደግሞ አምባሳደር እኔን አፍርተሃል እያለ ፕሮግራሙ ላይ ጋብዞኛል። በጣም የሚገርም ስራ ነው የሚሰሩት። በጣም አክብሮት አለኝ። ወጣት ነው። ያው እንደምታዩት ከፕሮግራም መሪ ወደዚህ ያለ ነው ወጣቶች ነው። ትላልቆቹ በዛ ራሴን ሳቀራር። እሺ አቶ ዘላለም ዶክተር ጃራ መልሻለሁ። አቶ ዘላለም ማይንድ ሴት ለፐርሰናሊቲ ዴቨሎፕመንት በጣም ያስፈልጋል። በጣም ትክክል ነው። ቅድም ዲፋይን ስናደርግ ፐርሰናሊቲ ኢሞሽን ፕላስ ኮግኒሽን ፕላስ ቢሄቪየር ነው ያለው። መሀል ላይ የተቀመጠው ኮግኒሽን ነው፣ ኢትስ ዘ ማይንድ። ስለዚህ ማይንድ ሴትን ሳንለውጥ ፐርሰናሊቲን መቀየር አንችልም። ሌላው በጣም ጥሩ ነገር ያነሳው አቶ ዘላለም ትሬነርስ አሉ አዲስ አበባ ውስጥ ተናግሬው አላውቅም። ትሬነሮቹ ግን ወይ ሞቲቬሽናል ስፒከሮቹን የት ነው የተማርከው ተብሎ ተጠይቀው የት ትምህርት ቤት ተማርክ? ምንድነው የተማርከው? እኔ በግል ጠይቄያቸው አውቃለሁ። በጨዋታ አልፈውኛል። እንደዚህ ጥፍ ብሎ ነው ያለው። ምክንያቱም አልሄዱም ትምህርት ቤት። የት ነው የተማርከው? በጣም አንብቤያለሁ። ምንድን ያነበብከው? እስቲ ከተማርከው ካስተማርከው ካነበብከው ነገሮች ንገረኝ፣ ያነበብካቸውን አውተሮች። አብዛኞቹ በጣም ይቅርታ ጠይቃለሁ፣ አልተማሩም። ስላልተማሩ ትሬኒንግ በሚሰጡበት ጊዜ አለመማርን ያደፋፍራሉ። ለምን? እነሱ ትምህርት ቤት ከሃይስኩል ነው ያቋረጡት። እነሱ ኮሌጅ ገብተው አቋርጠው ነው የወጡት። ስለዚህ አለመማርን ያደፋፍራሉ። ከየት አምጥተው? ተማር፣ ዲግሪህን ስራ፣ ዶክትሬትህን ስራ፣ ማስተርስህን ስራ፣ እስከ ፒኤችዲ ድረስ ተማር እንዲሉ ኤክስፔክት አናደርጋቸው። አቋራጭ መንገድ ማለት ገንዘብ የሚገኝበትን አቋራጭ ሰክሰስ የሚገኝበትን ያመላክቱናል። ትምህርት በጣም ዲስከሬጅ ይደረጋል። በጣም እኔ እንጃ ስንት ሞቲቬሽናል ስፒከር ስንት ትሬነር ማለት አስከፍለው መዝግበው የሚያስተምሩ አሰልጣኞች እንኳን ስንቶቹ ትምህርት እንደሚያደፋፍሩ አላውቅም። ስለዚህ ልጆቼ እንዲሰማቸው አልፈልግም። ልጆቼ እንዲማሩ ስለሚፈልግ እንዲከልላሉ እንኳን ወስጄ ላስቀምጣቸው እና ይሄ በጣም ዲስከሬጅ መደረግ ያለበት መጠየቅ አለባቸው። ትሬኒንግ
አዳራሽ ተከራይተው አስከፍለው እያሰለጠንኩኝ ነው ሲሉ አንድ አካል እኮ ሄዶ ጥሩ ነው መልካም ግን አንተ የት ነው የተማርከው ምንድነው ያገኘው ዲፕሎማ ብሎ እኮ መጠየቅ ያስፈልጋል። አይ ቲንክ ይሄ መደረግ አለበት። ያለበለዚያ በቃ ቅድም እንደተባለው እውቀት የሚጠላ ትምህርትን የሚያጣጥል የደረሳችሁ እናንተ ተምረን ምን አመጣህ የሚል ትውልድ ነው የምናፈራው ማለት ነው። እሺ አቶ መላኩ ዶክተር ስለሆንክ ብለኛል። ፕሪቨንሽን በነገራችን ላይ በሶስት ይቀመጣል በህክምና ፕራይመሪ ፕሪቨንሽን አለ መከላከሉ ነው። ትሪትመንትን እንደ ሰከንደሪ ፕሪቨንሽን እንለዋለን። ከዛ ተርሸሪ ፕሪቨንሽን አለ። ሪሃቢሊቴሽንን ደግሞ ተርሸሪ ፕሪቨንሽን ነው። ምንጩ ላይ መስራት ከስሩ ዛፉ ከመንጋደዱ በፊት ቀድመን ብናቃናው ቀድሞ ቢያድግ ተስተካክሎ ቢያድግ በጣም ጥሩ ሐሳብ ነው ያለ የሰጠህን ምንጩ ላይ መስራት አለ። የሃይማኖት ተቋማት ራሳቸው መምህራኖቹ ሜንተር መደረግ አለባቸው። ዴፊኒትሊ መጽሐፍ ቅዱስን የማያውቅ ፓስተር፣ መጽሐፍ ቅዱስን የማያውቅ ቄስ፣ ቁርአንን በትክክል ያልተማረ ሼክ አለ። ስለዚህ እዛ ጋር መጠየቅ አለባቸው። እዛ ጋር 9ኛ ክፍል ነው የተማርኩ የጨረስኩት ያቋረጥኩት ግን እግዚአብሔር ባርኮኛል ሀብቴን ተመልከቱ የሚሉም አሉ። ስለዚህ የሚሰማቸው ምንድነው የሚለው እንደው በቃ ከ8ኛ ክፍል ትምህርት አቆመ ፈጣሪ ባርካል እና መድረክ ላይ ይናገሩታል። እሳቀቅ ነበር ብዙ ጊዜ 9ኛ ክፍል ፎርፍ ያልተመለስኩ ልክን እግዚአብሔር እንዴት እንደባረከኝ የሚሉ አስተማሪዎች አሉ። እውነት ለመናገር ደግሞ እኔ የማውቀው አንዱን ሳይድ ስለሆነ አብዛኞቹ ብዙዎች ሃይስኩል ያልጨረሱ 9ኛ ክፍል ያቋረጡ 8ኛ ክፍል ያቋረጡ የሃይማኖት መምህራን ደግሞ አሉ። ግን ቢያንስ የሚያስተምሩትን ሃይማኖት ዶክትሪን ማወቅ አለባቸው። ሄርሜኔቲክስ አፈታትን ስነ አፈታትን ማወቅ አለባቸው። ሆሚሌቲክስ አሰባበክን ማወቅ አለባቸው። ሂስትሪ ቸርች ሂስትሪ ሪሊጅን ሂስትሪ ኮምፓራቲቭ ሪሊጅን መሰረታዊ እውቀት ሊኖራቸው ይገባል። ያለ እውቀት ይቆማሉ። አንዱ ሌላው ላይ ድንጋይ ይወረውራል። እነዛ አሕዛብ ይላል ያኛው እነዚህ መሰዳደብ የሚመጣው ካለማወቅ የተነሳ ነው። The more you know, the deeper you understand, you respect የሌሎችን ሃይማኖት ማክበር ትጀምራላችሁ። እኔ ለእስልምና ሃይማኖት ጥልቅ አክብሮት አለኝ። ለምን ስላጠናሁት። the more ካወቃችሁት እንዲህ ነው እያላችሁ እየተገረማችሁ ነው የምትሄዱት። የኔ ሃይማኖት ክርስትና ቢሆንም ግን ጥልቅ ባወቃችሁ ቁጥር አክብሮት እያያዛችሁ ነው የምትሄዱት። አንተነህ ተስፋዬ ጣፋጭ ህይወት አይ ቲንክ ኢትዮጵያ ውስጥ ካሉ በጣም ጥሩ ፕሮግራሞች መካከል የእናንተ ፕሮግራም ነው ብዬ አስባለሁ። እስቲ አጨብጭቡለት። ማመስገንን ያበረታታሉ። ሽልማት ፕሮግራም አላቸው ይመስለኛል አይደል? አዎ ሽልማት ፕሮግራም አላቸው። ሰዎችን አፕሪሼት ማድረግ ነው የማምንበት የግራቲቲዩድ ህይወት ታንክፉልነስ ሰዎችን አፕሪሼት ማድረግ በጣም ነው የማምንበትና ኢንከሬጅ ላደርግህ ነው የምፈልገው እንድትቀጥልበት። ቅድስት ስካውቲንግ የቴሌቪዥን ፕሮግራም አላችሁ የላችሁም? you should have one program ፋና ላይ ኢትዮጵያ ቴሌቪዥን ላይ አዲስ ቲቪ ላይ መታችሁ የስካውቲንግን ቫልዩ ልታስተምሩ ይገባል። ምን ይሰራል ሚዲያው? ያ ሁሉ ሚዲያ አለ። ስለዚህ ሚዲያ ላይ ፕሮግራም ሊኖራችሁ ይገባል፣ ልታስተምሩን ይገባል። ቲክቶክም ላይ ያለው አምባሳደር ስለሺ ግን ደግሞ ሜን ላይንም ላይ መጣችሁ ምንድነው እያደረጋችሁ? ልጅ እያለን ነበር ስካውቲንግ እኛ ሀገር እና በጣም ዲሲፕሊን በጣም ስካውቲንግ የሚያስተምሩ ነበሩ። እኔ ጋር ሲደርስ ቆሟል። የደርግ መንግስት ስለመጣ ታላላቆቼ ግን ስካውት ነበሩ እና በጣም የምናከብረው ነገር ነው። ፕሮግራም ሊኖራችሁ በየሚዲያው እንደተባለው ሶሻል ሚዲያም ላይ ሜንስትሪም ላይ ሂዱና ኢትዮጵያ ቴሌቪዥንን ፋና ቴሌቪዥንን ፕሮግራም ስጡን፣ የአየር ጊዜ ስጡን በሏቸው። እምቢ ካሏችሁ ቀጥታ መታችሁ ለወይዘሮ ሙና ነገሩት። ምን ያልችላቸው ህይወት ሞላ ማልችለውን ጥያቄ የልቤን ሀዘን የጠየቅሽው አርምድ ኮንፍሊክት ላይ ወጣቶች እየተሳተፉ ነው። 9 ሚሊዮን ተማሪዎች ትምህርት ገበታ ላይ የሉም። በጣም አዝናለሁ።
የልቤ ሀዘን ነው፣ የልቤ ስብራት ነው። ወጣቶች ጦር ሜዳ መሆናቸው በጣም ያሳዝነኛል። በጣም የልቤን ሀዘን ነው የተናገርሽው እና በጣም አዝናለሁ። እሱም እንግዲህ ወይ ምድራዊ ካላስተካከለልን ፈጣሪ ምህረቱን ያወርድልና ያስቆምልን። ኦል ኮንፍሊክትስ እንዲቆሙ እንጸልያለን። ግን ሁሉም ቢቆም ግን በጣም ደስ ይለናል። ጦርነት በጣም ሰልችቶናል። ኮንፍሊክት በጣም ሰልችቶናል። የአካል ጉዳተኛው በጣም ጨምሯል በየቦታው እና ትምህርት ቤት አለመሄዳቸው 3 ዓመት ትምህርት ቤት አለመሄዳቸው እንዴት ልቤ ያለቅሳል። ምክንያቱም ድሆች ነን። እድል ፈንታችን በትምህርት በኩል ነው። ተምሬ ያልፍልኛል የሚል አስተሳሰብ ነው ያለን። እሱን ደግሞ ተከልክለው ወጣቶቹ በየክልሉ አለመኖሩ በጣም ያሳዝነኛል። መጨረሻ ላይ ይሄ እንዲህ አይነት ፕሮግራሞች ቀጣይነት ቢኖራቸው እና ለብዙዎች ደግሞ የሚደርሱበት መንገድ ቢዘጋጅ። አሁን ለምሳሌ ይሄ ውይይት የተቀረጸውን ያህል እንኳን ለህዝብ ቢቀርብ ፐርሰናሊቲ የሚባል ነገር እንዳለ እሱ ላይ መሰራት እንዳለበት አዌርነሱ ቢፈጠር በህዝቡ ላይ እና በሰፊው ቢያዝ በጣም ደስ ይለኛል። እኔ ይህን ፕሮግራም እንዴት እንደመጣው ልንገራችሁ። ስልክ ተደውሎ ወይዘሮ ሙና ነኝ፣ ሙና እባላለሁ፣ የዚህ ሚኒስቴር መስሪያ ቤት የሴቶችና ማህበራዊ ጉዳይ ሚኒስትር ደኤታ ነኝ ብላ ደወለች። አይ ካንኖት ሴይ ኖ። በቃ እዛ ጋልቀዋል። አይመቸኝ ምንም ማለት አልችልም። ለምን? የሰጠችውን ቫልዩ ያሳያል። ግን ከመስሪያ ቤቱ ደግሞ ምንም ጉዳይ ያልሆነ ሰው ደውሎ አንድ ፕሮግራም ነበር እንዲህ አይነት ፕሮግራም ወጣቶች ፐርሰናሊቲ ገና እየነገረኝ በጣም እኮ ቢዚ ነኝ ነው። ግን የሰጠችውን ቦታ ያሳያል። ስለዚህ የትውልድ ኃላፊነት ባንቺ ላይ ያለ በጣም አክብረሽ ጠራሽን። ይሄው ተገኘን፣ ደስ ብሎን አክብረን ተገኘን። ስለዚህ ይሄ ቢቀጥል እግዚአብሔር ፈጣሪ አላህ ለምድራችን ሰላምን ያምጣልን። እሱን መፍራት ደግሞ በትውልድ አላህን መፍራት ያህዌን መፍራት እግዚአብሔርን መፍራት በትውልዱ ላይ ይጠቅመናልና እሱ በእኛ ላይ ይሆን። ስለተሰጠኝ እድል በጣም ነው የማመሰግነው።